ፍቅር ማለት ለሩታ ታያት ሄርሜላን እንደው ሄርሜላ እዚህ ውስጥ ላትገባ ትችላለች። ሩታ ማለት የልጁ እናት ናት። ምንም ቢሆን በክብር ያገባት ባለቤቱ ነች። የመጀመሪያ ልጁን በአይኑ ያሳየችው ልጅ ነች። ወዳሚውን ተፈቅዳ እዛ ቦታ ላይ ተገኝታለች። ግን ችፍ ልትባል አይገባትም። ከፍ ልትባል አይገባትም። እኔ ደግሞ ምነግርሽ ፍቅር ላይ ጥፋት የለም። ጥፋት ያለው እራሱ ላይ ነው። ያ እራሱም ላይ ራሷ ሩታ ላይ ያስናቀው ሚስቱን ያስናቀው በሚዲያ ዝቅ ያደረገው ልጁ ነገ አንገቱን ቀና አርግቶ እንዳይሄድ ያደረገው እሱ ነው። ባለጌ ጋጠወጥ ከነ ቤተሰቡ እኔ ረግጠዋለሁ። ከነ ቤተሰቡ ባለጌ። ይችም እናትየው መጣ እህትየው መጣ አፏን ትከፍታለች። ከህይወቱ ሹቢ ምንድነው? ከህይወቱ ማነው እሱ? ምንድነው? እቺ ልጅ እኮ የትዳር የልጅ አባት ነው። ነገ ልጄና እኔ ከባለቤቴ ጋር ጥሩ ህይወት ይኖረናል፣ ልጄ የአባት ፍቅር አይቶ ያድግልኛል ብላ ነው እየተለማመጠች ያለችው። ለዚህኛውም እንደዛው በማይዘልቅ ነገር ቀለበት አስሮ ከዛ በዚህ በኩል እንደዚህ ያሰቃያል፣ እችንም ያሰቃያል፣ ያችንም ያሰቃያል። ምንድነው መፍትሄው? ለምንድነው በሰው ሀገር በሀገራቸው ቁጭ ብለው እንደዚህ ዝቅጥ ብለው ያኔ ሀሳብ ሰጥቼ ልውረድ ሚካኤልን እኔ ተቃጥዬ ልሞት ነው እንዴ? ኡፍ ምን ማለት ነው? እነኚህ ከብት ናቸው በግ ናቸው? ወይዬ ሪካርድ የሚያደርግ ካለ እኔ ለቡዜም ሆነ ለማንም ለአብርሽም ቤተሰቦች ይድረስልኝ። ሪካርድ እናድርግ። ለአንዴም ለመጨረሻም ጊዜ ነው የምናገረው። ከዚህ በኋላ መናገር ማለት ነው። ሪካርድ ይደረግ። ቡዜ ሪካርድ በሴቶች ህይወት አትግባ። አርፋ በነገራችን ላይ የሚመጡ ከሆነ በጣም ደስ ነው የሚለን። ቃለ መጠይቅ እንጠይቃቸዋለን። እኛ ትውልድ ትዳር እያጣ ነው። ትውልድ ቆሞ እየቀረ ነው። ትውልድ ትዳር እየፈራ ነው። ነገ ሴትና ሴት እንዲጋባ፣ ወንድና ወንድ እንዲጋባ ነው አብርሃም እያስተላለፈ ያለው። ይህንን ነገር መስራት እንፈልጋለን። ይሄን ነገር መናገር እንፈልጋለን። ሰውዬ ስናቆት ዛሬ ላይ ዶራል ነው መሰለኝ ወደ ሚዲያው እንዳይመጡ አንቆታል። ለምንድን ነው እንደዚህ እየተፈጠረ ያለው? ልጆች በሴት ልጆች ላይ እየተጫወተ እያለ ለምንድን ነው ዝምታን የመረጡት? እውነት እርሶ ከአቶ ሙላቱ ከወንድሞት አንሰው ነው ወይ? ይሄ የኛ ጥያቄ ነው። ምክንያቱም እኛ አቶ ሙላቱን አይተናቸዋል። ልጃቸው ኤፍሬምን እንዴት እንዳደረጉት ያልወለደች ያላገባት ገና በጮኝነት ያለችን ልጅ ላይ ሌላ ሴት ሲደርብ እንዴት እንዳደረገ አይተናል። አንደኛ ለእርሶ ነው አባትኑት። ይሄን ልጅ ሊገሩት ይገባል። ኢትዮጵያን እንደዚህ አትወድም፣ እዩኝም አትፈልግም። ልጆትን ከማጣቶት በፊት ልጆትን ይቅጡ ይግሩ። እየተደረገ ያለው ሴት ልጅ እናት ናት፣ ሴት ልጅ እህት ናት፣ ሴት ልጅ አክስት ናት፣ ሴት ልጅ ልጅ ናት። አብርሃም በአሁኑ ሰዓት እያደረገ ያለው የእንስሳት ተግባር ነው። አብርሃም ወደ እንስሳነት ተቀይሯል። ምክንያቱም አንድ ወንድ ልጅ 3 ሴቶችን እየተጫወተ ያለው ለምንድን ነው? እውነት በጤናው ነው ወይ? አብርሃም ልጆቹ ምንም አላደረጋቸው፣ ምንም አላስነካቸው። ከአንዳንዳቸው እንዴት አይሻሉ? 3 ሴት ልጅ እንደዚህ ሲጫወት ልጆቹት እየወጡ ቡዜም ትሁን ያ ዴቭ የሚባለው የሴት ቤተሰቦች ጋር እየሄዱ እያስጠነቀቁ ነው። ለምን እነሱ ከነ የተንቢ ያንሳሉ? እነሱ አብርሃምን አስረው መቀጥቀጥ ያቅታቸዋል? መግረዝ ያቅታቸዋል? ወይስ ከሚሰጣችሁ ከሚረዳችሁ ከሚደጉማችሁ ብር በላይ አይበልጥም ብለው ነው የሴት ልጆች ህይወት? ግራ እየገባን ነው። አብርሃም የበፊቱ አብርሃም ምን ሆኖ ነው የተለወጠው? እሱስ በደናው ነው ወይ? በዚህን ያክል ከሰውነት ወደ እንስሳነት የተቀየረው ለምንድን ነው? እርሶ ሴት ልጅ የለዎትም? ሃይሚ ሴት ልጆት አይደለች? በሃይሚ ላይ ይሄ ነገር ቢሰራ እውነት ዝም ብለው ተቀምጠው ይቀራሉ? ከዚህ በፊት በጣም ይመላለሱ ነበር አዲስ አበባ ላይ። በጣም ሩታ ላይ ይቅርታ ይጠይቁ ነበር። ዛሬ ያው ሁሉ የት ሄደ? ሩታ ለአብርሃም እኮ ልጅ ነው አይደል እንደ ሰጠችው። ልጅ መውለድ በዚህን ያክል ያስረክሳል እንዴ? በዚህን ያክል ያወርዳል እንዴ? ከዛ ተነስታ አብራ አድጋ ሰው ላደረገች 2-3 ጫማ ብቻ አድርጋ እንደ ሴቶች ፀጉር ቤት ሳትሄድ እንደ ሴቶች ማኔር ጥፍር ቀለም ሳትሰካ
ሊፕስቲንግ ቻፕስቲንግ ሳትል ፔዲኩር የሚባለውን ነገር ሳትጠቀም 2 ዓመት ሙሉ አንገቷን ደፍታ መስራቷ ቤቴ ማለቷ በዚህን ያክል ዋጋ ያስከፍላታል? በዚህን ያክል ዋጋ ያስከፍላታል? አንቺ ቡዜ ትሰሚኛለሽ? ልጅሽ ነገ ለአቅመ ሔዋን ትደርሳለች። እየወጣሽ አትለፋደጅ በሴቶች። አንቺ እውነት ሄርሜላንም ይሁን ሩታንም ይሁን ብትወጃቸው በየጊዜው ካሜራ ደቅነሽ አፍሽን አትከፍችባቸው። በዛሬው ዕለት እንኳን የተናገርሽው ንግግር ቅስም ይሰብራል። ከትላንት ወዲያ በተሰራ ቪዲዮ ትላንት ከወንድምሽ ጋር በወንድምሽ ቤት ይሁን በማቤት እንደሸቀልሽ አላቅም። ዛሬ በራስሽ ቤት መተሻል። ዶራል እንጂ ሴቶችን ረስተሻቸዋል። ጥፋት ሊያጠፉ ይችላሉ፣ ሊሳሳቱ ይችላሉ። በውስጥ መግራት ትቺ ነበር። ሁሌ ካሜራ ፊት ወጥተሽ ትለፋደጃለሽ። አሳልፈሽ ለሄርሜላ ሄደሽ ከመስጠትሽ በፊት አስረሽ ብገርፊው ወደ ራሱ እንዲመለስ እንዲያስተውል ብታደርጊው ኖሮ ዛሬ በሩታም ይሁን በሄርሜላም ይሁን አሁን በሶስተኛ በፍቅር ባልተጫወተ ወንድሜ ጊዜ ስጥ ለራስ ብለሽ ብትዩ ኖሮ ሄርሜላን ደስታው የሱ ደስታ በሴት ጭን ነው አልሽ። ያው እንደዛ ነው ያልሽው፣ በሴት ጭን ነው አልሽ። ምክንያቱም ከሩታ እንዲያደረገች ተባለ፣ አሳልፈሽ ለሄርሜላ ሰጠሽ። ለሄርሜላም 2 ወር 3 ወር አልቆየባትም። ሄርሜላም ሴት ናት፣ እንደ ሴትነቴ ሊሰማኝ ይገባል። ሄርሜላም ሴት ናት። ግን ዛሬ ላይ አንቺ እየወጣሽ አንቺ ምሁኚ ያው ከረፈፈ ወንድምሽ ከህይወቱ ውጡ፣ ሲደውልላችሁ አትምጡ፣ እንደዚህ አታድርጉ። ደስታቸው የአንድ ሴት ልጅ ከፈጣሪ በታች ደስታዋ በምትወደው ወንድ ልጅ እጅ ነው ያለው። ወንድምሽ እንደ ጥባጥቢ ሴቶችን እየተጫወተ ነው። ነገ ደግሞ ይሄ ዞሮ አንቺ ቤት ይመጣል፣ አትጠራጠሪ። ወንድምሽን ያዥው፣ ግሪው። ጭራሽ ዛሬ ሚዜ ሁኑኝ። ሚዜ ሳይሆን ደንገጡር ነው እሱ የሚያስፈልገው። ይሄ ከብት ዶራል እንደዚህ አይምሮን ይደፍነዋል እንዴ? ችግርም ካለበት በቤታችሁ ገርታችሁ ያዙት። ሚዲያ ላይ እንጀላገግ። ይሄ ሞያ አይደለም። በሴት ልጅ ህይወት መጫወት ሞያ አይደለም። እህቱ ላይ እንዲደረግ የማይፈልገውን በሌሎች እህት ላይ አያድርግ። በነ ሃይሚ በነ ምናምን እህቶቹ ላይ ሊደረግ የማይፈልገውን ነገር እሱ በሌሎች እህቶቹ ላይ አያድርግ። ይበቃዋል። ሸቀለ 2 ዓመት ሊሞላው እኮ ነው። ከርግዝናዋ ጀምሮ አለች እቺ ልጅ። ምን እንደተደረገባት አናቅም እኛ። ማን ያውቃል ምን እንዳስደረገባት? በጤናዋ አትመስለኝም ሩታ። የሆነ ነገርማ አድርጎባት ነው። ሩታ በጤናዋ አትመስለኝም። ያችን የመሰለች ጀግና ቆፍጣና ከሳር ፍራሽ ተነስታ ዛሬ 9 ሚሊዮን ብር መኪና እንዲያሽከረክር ያደረገች ልጅ እንዲሚጫወትባት ለምንድን ነው? የሩታ ሲደግመኝ ሄርሜላም ተደገመች፣ እየተጃጃለች ነው። የሄርሜላ ሲደግመኝ ደግሞ በሴት ልጆች ላይ እናት ነኝ ያለች ፍቅር መጣች። ፍቅር ምን እያደረግሽ ነው? አንቺ እኮ የሴት ልጅ እናት ነሽ አይደል? የሴት ልጅ እናት ነሽ። ወልዶ መለየትን ትዳር ማጣትን አይተሽዋል። የፉፉን በቀል በሴቶቹ ነው እንደምትወጪው፣ በሴቶቹ ላይ እየተወጣሽ ነው። አንቺ ጀለገግ ጌኛ የሆንሽ ልጅ ልጅነትሽን እንዲሁ ዝም ብለሽ አታባክኝ። አብርሃም አንቺን ቤሩት ላይ ያለ የሆነ በጋና ክረምት የሚባል ቤቶች በጋ ሲሆን ወደ ከተማ ይመጣሉ፣ ክረምት ሲሆን ወደ ምንድን ነው ይሄዳሉ። አንቺ ለአብርሃም ማለት እንደዛ ነሽ። የሚጫወትብሽ ጭራሽ ዛሬ አንቺ እነሱን ችፍት ያለሽ አንቺ ቆሻሻ ሴት ሆነሽ በሴቶች ላይ ይሄን ታደርጊያለሽ። አንቺ ባለጌ እናት አይደለሽ? ለዛውም የሴት ልጅ እናት። ለልጅሽ ምንድን ነው እያስቀመጥሽላት ያለሽው? ከዚህ በላይ መናገር አንፈልግም። አብርሃምን ያዙት። የእውነቴን ነው የምላችሁ፣ ያዙት። ካልሆነ ሚዲያው ላይ ያለን እህቶች፣ ምክንያቱም ሚዲያ ላይ ያለን እኛ የሱ 500,000 ሴቶች የሚከተሉት ሴት ናቸው። ከዛ ውስጥ እንጃ የሱ 100,000 ይሆናሉ እንደ አብርሃምን ብቻ የሚከተሉ 100,000 አይሞሉም። እርግጠኛ ነኝ። ቤትም ብለን ጠበቃ ቁመን እንከሰዋለን። ይበቃዋል። በሴት ልጆች አይጫወት። ይበቃዋል። ከዚህ በላይ አይጫወት። ልጁንም ነገ አንገት የሚደፋ ነገር አያድርግበት። በልጁም ላይ ነገ የሚያፍርበትን ነገር አያድርግ። ካልሆነ ወይ አኮላሹት። እኔ የምመኘው ይሄንን ነው። አስቀጥቅጡት። ልክ እንደ በጎች እንዴት ነው እንዲህ
እንዲና እንትን እንዲሉ እንትን የሚቀጠቀጥ ነገር አለ። ልክ እንደዛ አስቀጥቅጡት። አሊያም ደግሞ በመታምኑት ጸበልም ይሁን ባላችሁበት ቤተ እምነት ውሰዱት። ይበቃችኋል። መሳቂያ አትሁኑ። የእውነት መሳቂያ አትሁኑ። ይሄ ወንድነት አይደለም። ይሄ ወንድነት አይደለም። ይበቃችኋል። የእውነት ይበቃችኋል። በሴት ልጆች ላይ አትጫወቱ። ወታችሁ የምትነግዱ በአጠቃላይ በአብርሃም ዙሪያ ያላችሁ ወንዶች ለእናንተ ነው መልእክት ማስተላለፈው። በአብርሃም ዙሪያም ይሁን በሩታም ዙሪያ ይሁን በማናት በሄርሜላም ዙሪያ ያላችሁ ወንዶች በእነሱ መነገድ በሴቶች መነገድ ይበቃችሁ። አቁሙ።